አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የፒላር ሚዲያ ቤተሰቦች ነው። የሰዓቱን የፒላር መረጃ ማሰማት ጀመር። እንድትከታተሉን ጋብዘናችሁ መልካም ቆይታ። በቅድሚያም አበይት ነጥቦችን። ስደተኞችን ያሳፈሩ ጀልባዎች ተገልብጠው ከ180 በላይ ሰዎች ሞቱ። ዓለም አቀፍ የሴቶች ቀን በመላው ዓለም ተከብሮ ዋለ። 4 የአውሮፓ ሀገራት ጋዛ መልሶ የመገንባት እቅድን እንደሚደግፉ ገለጹ። በሶሪያ በተቀሰቀሰ ግጭት ከ600 በላይ ሰዎች ተገደሉ። ዜናውን በዝርዝር እናሰማለን። ስደተኞችን ያሳፈሩ ጀልባዎች ተገልብጠው ከ180 በላይ ሰዎች መሞታቸውን ዓለም አቀፍ የስደተኞች ድርጅት IOM ገለጸ። እንደ የፈረንሳዩ ዜና ወኪል አጃንስ ፍራንስ ፕሬስ አብዛኞቹ ስደተኞች ኢትዮጵያውያን ናቸው። እንደ ድርጅቱ 2 ጀልባዎች ከጅቡቲ የተነሱ ስደተኞችን ያሳፈሩ ሲሆን የመገልበጥ አደጋው የደረሰባቸው ያለፈው ሐሙስ በየመን ባህር ዳርቻ አቅራቢያ ነው። ስደተኞቹ የተሻለ ህይወት ፍለጋ ወደ መካከለኛው ምስራቅና የባህር ሰላጤው ሀገራት በህገወጥ መንገድ ለመሻገር ሲሞክሩ የነበሩ ሲሆን 181 ስደተኞችና 5 የመናውያን የጀልባዎቹ ሰራተኞች ሳይሞቱ አልቀረም ተብሏል። ያም ሆኖ እስካሁን ምንም አይነት የሟቾች አስክሬን አለማግኘቱን ድርጅቱ ገልጸዋል። 2 የመናውያን ግን ከአደጋው መትረፋቸውን ድርጅቱ አመልክቷል። የድርጅቱ ቃል አቀባይ ታሚም ኤሊያን እንዳብራሩት ጀልባዎቹ የተገለበጡት የየመን ባለስልጣናት የሰጡትን የአየር ሁኔታ ማስጠንቀቂያ ባለመቀበላቸው ነው ተብሏል። ምንም እንኳን በጀልባዎቹ ላይ ተሳፍረው የነበሩ ስደተኞች የትኞቹ ሀገራት ዜጎች መሆናቸውን ድርጅቱ ባይገልጽም የፈረንሳዩ ዜና ወኪል ግን አብዛኞቹ ኢትዮጵያውያን መሆናቸውን ዘግበዋል። ዓለም አቀፍ የሴቶች ቀን በመላው ዓለም ተከብሯል። ዓለም አቀፍ የሴቶች ቀን በመላው ዓለም በልዩ ዝግጅት ተከብሯል። በየዓመቱ በጎርጎሳውያኑ ዘመን አቆጣጠር መጋቢት 8 ቀን የሚከበረው የዘንድሮ ዓለም አቀፍ የሴቶች ቀን እርምጃ ማፍጠን በሚል መሪ ቃል ነው የተከበረው። ዓለም አቀፍ የሴቶች ቀን የጾታ እኩልነት መብቶች፣ በሴቶች ላይ የሚደርሱ ጥቃቶችና በደሎች ላይ ትኩረት በመስጠት በየዓመቱ የሚከበር በዓል ነው። በዘንድሮ ዓመትም በሴቶች የሚደርሰውን ጭቆና በማስቀረት ከፖለቲካውና ከምጣኔ ሀብት ትሩፋቶች ተቋዳሽ እንዲሆኑ በሚያሳስቡ ዝግጅቶች በመላው ዓለም ተከብሮ ውሏል። እንደ ዓለም የኢኮኖሚ ፎረም መረጃ አሁን ላይ ባለው እድገት መጠን ሙሉ የስርዓት ጾታ እኩልነት ላይ ለመድረስ እስከ 2151 ድረስ ይወስዳል። ይህም በግምት 5 ትውልዶች ድረስ ይዘልቃል ማለት ነው። በመሆኑም የዘንድሮ መሪ ቃል ይህንን መጓተት ለማስቀረት ለጾታ እኩልነት በጋራ የተፋጠነ እርምጃ መውሰድ እንደሚገባ የሚያሳስብ ነው። በጎርጎሳውያኑ ዘመን አቆጣጠር በ1911 ዓመተ ምህረት የጀመረው ይህ በዓል በዘንድሮ በኢትዮጵያ ለ49ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ114ኛ ጊዜ ነው ተከብሮ ያለው። 4 የአውሮፓ ሀገራት ጋዛ መልሶ የመገንባት እቅድ እንደሚደግፉ ገለጹ። የፈረንሳይ፣ ጀርመን፣ ጣሊያንና ብሪታንያ የውጭ ጉዳይ ሚኒስትሮች ዛሬ ባወጡት መግለጫ ጋዛ መልሶ ለመገንባት በአረብ ሀገራት መሪዎች የተነደፈውን ጋዛ መልሶ የመገንባት እቅድ ይደግፋሉ። 53 ቢሊዮን ዶላር ይፈጃል የተባለው ይህ እቅድ ፍልስጤማውያንን ከማፈናቀል ይታገዳል ተብሏል። የአራቱ ሀገራት ሚኒስትሮች በመግለጫቸው እንዳመለከቱት እቅዱ ተስፋ ሰጪና ጋዛ መልሶ ወደ መገንባት የሚወስድ ተጨባጭ መንገድ ነው ብለዋል። እቅዱ ገቢራዊ ከሆነ በጋዛ የሚኖሩ ፍልስጤማውያን ያሉበትን አሰቃቂ ሁኔታ በዘላቂነት እንደሚያሻሽልም ነው የተገለጸው። በግብፅ ተዘጋጅቶ በነበረው በአረብ ሀገራት መሪዎች የጸደቀው ይህ እቅድ በዚህ ወር መጀመሪያ የወጣ ሲሆን በአሜሪካ ፕሬዝዳንት ዶናልድ ትራምፕ ውድቅ ተደርጎ ነበረ። ዶናልድ ትራምፕ ቀደም ሲል ጋዛውያን በቋሚነት ወደ ሌላ ቦታ በማስፈር መልሶ ግንባታውን በአሜሪካ እንዲከናወን የማድረግ እቅድ አቅርቦ ነበረ። የተፈናቀሉ ፍልስጤማውያን በግብፅ፣ በዮርዳኖስ እና በሌሎች ሀገራት በጣም የተሻለ መኖሪያ ቤት ስለሚኖራቸው የመመለስ መብት አይኖራቸውም ብሎ ነበረ። በራሽያና በዩክሬን መካከል ሰላም ለማውረድ ከራሽያ ይልቅ ከዩክሬን ጋር መግባባት የበለጠ አስቸጋሪ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካ ከራሽያ ጋር የምታደርገውን ግንኙነት በጥሩ ሁኔታ እየሄደ ነው ያሉት ፕሬዝዳንቱ ከዩክሬን ይልቅ ከራሽያ ጋር ከስምምነት መድረስ ቀላል ሳይሆን አይቀርም በማለት ለጋዜጠኞች ተናግረዋል። ነገር ግን ትራምፕ ይህንን ከማለታቸው ከሰዓታት ቀደም ብሎ ከዩክሬን ጋር የተኩስ አቁም ስምምነት እንዲደረስ በራሽያ ላይ መጠነ ሰፊ ማዕቀቦችና የታሪፍ ግዴታዎችን ለመጣል እያሰቡ መሆናቸውን ተናግረው ነበረ። ፕሬዝዳንት ትራምፕ የራሽያን መሪ ፑቲን ጦርነቱ እንዲያበቃ ፍላጎት ያላቸው ሲሆን በዩክሬን በኩል ተመሳሳይ ፍላጎት አለ ብለው ለመናገር እንደማይችሉ ገልጸዋል። ለዩክሬን የሚሰጠው ድጋፍ ለምን እንዲቋረጥ እንዳደረጉ ተጠይቀው ፕሬዝዳንቱ በሰጡት ምላሽ ዩክሬናውያን ከስምምነት ለመድረስ ፍላጎት እንዳላቸው ማወቅ ፈልጋለሁ፣ ነገር ግን ይህ ፍላጎት እንዳለ የማውቀው ነገር የለም ብለዋል።
በሶሪያ በተቀሰቀሰ ግጭት ከ600 በላይ ሰዎች ተገደሉ። እንደ ሮይተርስ ዘገባ ንጹሃኑ የተገደሉት የሀገሪቱ የሽግግር መንግስት ታማኝ ወታደሮች በወሰዱት የበቀል እርምጃ ነው። በዚህ ጥቃትም በመቶዎች የሚቆጠሩ በሶሪያ በቁጥር አናሳ የሆኑት አላዊት ተወላጅ ተገድለዋል። ሐሙስ ዕለት በሶሪያ ሜዲተራኒያን የባህር ዳርቻ በጃብሌ በተባለች ከተማ የቀድሞ ፕሬዝዳንት አሳድ የሚወለዱበትን በሀገሪቱ አናሳ ቁጥር ባለው የአላውያን ጎሳ የተቀሰቀሰ ይህ ብጥብጥ ወደ መሃል ሀገር መስፋፋቱን ዘገባው አመልክቷል። የሽግግር መንግስት ኃይሎች ከስልጣን የተወገዱት የበሽር አልአሳድ ታማኝ ታጣቂዎች ጋር በሶሪያ የባህር ጠረፍ ላታኪያ ግዛት በተካሄደው ጦርነትም በሁለት ቀናት ውስጥ የሟቾች ቁጥር ከ600 በላይ ደርሷል። መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብቶች ታዛቢ ድርጅት ዛሬ እንደገለጸው ቢያንስ 120 ታጣቂዎችና 93 የመንግስት ወታደሮች በጦርነቱ ተገድለዋል ብለዋል። ተጨማሪም ጅምላ ግድያ ተብሎ በሚገለጸው ሁኔታ በተወሰደ የበቀል ጥቃትም ቢያንስ 330 ንጹሃን ዜጎች ሞታቸውን ገልጿል። ጀርመን የጥቃቱን አዙሪት እንዲቆም ጥሪ አቅርባለች። አሜሪካ ከ15 ዓመታት ወዲህ ለመጀመሪያ ጊዜ አንድ የሞት ፍርደኛ በጥይት ተገደሉ። የሞት ቅጣቱ የተፈጸመው በዩናይትድ ስቴትስ ሳውዝ ካሮሊና ግዛት በአንድ የ67 ዓመት አዛውንት ሲሆን ትናንት በጥይት መገደላቸውን የእስር ቤቱ ባለስልጣናት ገልጸዋል። የእስር ቤቱ ቃል አቀባይ ክርስቲያን ሻይን እንዳሉት ብራድ ሲግማን የተባሉት እኚህ የሞት ፍርደኛ እኩለ ቀን ላይ በግዛቱ ዋና ከተማ ኮሎምቢያ በሚገኘው ማረሚያ ቤት በሶስት በጎ ፈቃደኛ የእስር ቤቱ ሰራተኞች በጥይት ተገድለዋል። ሲግማን በጎርጎሮሳውያኑ ዘመን አቆጣጠር በ2001 ዓ.ም የቀድሞ ፍቅረኛውን ወላጆች በመግደል ወንጀል ተከሰው የነበረ ሲሆን ለጠቅላይ ፍርድ ቤት ያቀረቡት ይግባኝ ውድቅ ሆኖ ነበረ። በአሜሪካ አብዛኛው የሞት ፍርድ የሚከናወነው መርፌ በመወጋት ሲሆን በጎርጎሮሳውያኑ ዘመን አቆጣጠር በ2010 ዓ.ም ወዲህ በዩታህ ግዛት አንድ ወንጀለኛ ከ15 ዓመታት ወዲህ የመጀመሪያ ነው ተብሏል። በአሜሪካ በዚህ ዓመት 6 ሰዎች ባለፈው ዓመት ደግሞ 25 ሰዎች በሞት ፍርድ ተገድለዋል። ከአሜሪካ ግዛቶች ውስጥ አንዳንዶች የሞት ቅጣትን አግደዋል። የተባበሩት መንግስታት ባለሙያዎች ጋዝን መጠቀም ሰውን በግድያ መቅጣት ጨካኝና ኢሰብአዊ ሲሉ ነው ያወገዙት። ስላዳመጣችሁን እናመሰግናለን። የያዝነውን የዕለቱን መረጃ በዚሁ አጠናቀናል። ቻናላችንን ሰብስክራይብ፣ ላይክ በማድረግ አጋራታችሁን ይግለጹልን። እናመሰግናለን።